እስኪ ዛሬ የክሪስ ቤይሊን ሃይፐርፎከስ የተሰኘ መጽሐፍን መርምር። ይሄ መጽሐፍ በጣም ወሳኝ ስለሆነ አንድ ሀብታችን ነው የሚያወራው፣ ይሄውም ትኩረታችን። ይህን እጅግ ኃይለኛ የሆነ ትኩረታችንን እንዴት ነው በአግባቡ መምራት የምንችለው? እስኪ አንድ ጥያቄ ልጠይቅ። ብዙ ስራዎችን በአንድ ጊዜ መስራት ይቻላል? አንዳንዶቻችን እንዲያውም በዚህ በጣም ጎበዝ ነን ብለን እናስብ ይሆናል። እንደ ልዩ ችሎታም ልንቆጥረው እንችላለን። ግን ነገሩ እንደዛ ነው ወይ? እውነታው ግን ምን መሰላችሁ? ከምናስበው ፈጽሞ የተለየ ነው። ሳይንስ እንደሚነግረን ይሄ ብዙ ስራዎችን በአንድ ጊዜ ማከናወን የሚባለው ነገር በቃ ቅዠት ነው። እሺ፣ ብዙ ስራ በአንድ ጊዜ መስራት ስንል አእምሮአችን ውስጥ በእርግጥ ምን እየተፈጠረ ነው? እስኪ ወደዛ እንገባ። ቁም ነገሩ ይሄ ነው። አእምሮአችን ሁለት ከበድ ያሉ ስራዎችን በአንድ ቅጽበት በፍጹም መስራት አይችልም። በቃ አይችልም። ኢልኮንስ የምናደርገው ነገር ተግባር መቀያየር ይባላል። ማለትም ትኩረታችንን ከአንዱ ወደ ሌላው ፊፍ እያደረግን ማሸጋሸግ ነው። ይሄ የመቀያየር ሂደት ደግሞ በሁለት ደረጃዎች ነው የሚከናወነው። መጀመሪያ አእምሮ እሺ ከሥራ ሀ ወደ ሥራ ለ ልቀይር ብሎ ይወስናል። ከዛስ ለአዲሱ ሥራ የሚያስፈልጉትን ሕጎች ያነቃል። እያንዳንዱ መቀየር ግን በጣም ውድ የሆነ ጊዜና የአእምሮ ጉልበት ነው የሚያስከፍለን። እና ይሄ የማያቋርጥ ከአንድ ነገር ወደ ሌላ ነገር መዝለል ቀላል ዋጋ እንዳይመስለን በጣም ስውር ግን ደግሞ ከባድ ዋጋ ያስከፍለናል። እስኪ እሱን እንመልከት። ይሄንን ቁጥር ስታዩት ትደነገጡ ይሆናል። 40%! አስቡት እስኪ። ትኩረታችንን ከአንድ ሥራ ወደ ሌላ በማዘዋወር ብቻ ምርታማነታችን እስከ 40 በመቶ ሊቀንስ ይችላል። ይሄ ማለት ከግማሽ ትንሽ ያነሰ ነው። ችግሩ እሱ ብቻም አይደለም። ስራችን መጓተቱ ሳያንስ የምንሰራቸው ስህተቶች ደግሞ በ50 በመቶ ይጨምራሉ። ማለትም ስራውም ቀርፋፋ፣ ውጤቱም ደግሞ ስህተት የበዛበት ይሆናል። በጣም የሚያስገርሙ ደግሞ ይሄ ነው። አንድ ጊዜ ብቻ ትኩረታችን ከተቋረጠ ወደ ነበርንበት ሙሉ ትኩረት ለመመለስ ከ20 ደቂቃ በላይ ሊፈጅብን ይችላል። አሁን እስኪ በቀን ውስጥ ስንት ጊዜ ነው ትኩረታችን የሚቋረጠው? አስቡት። ጉዳቱ በጣም ትልቅ ነው። የለንደን ዩኒቨርሲቲ ያደረገው አንድ ጥናት ደግሞ እጅግ በጣም አስደንጋጭ ነው። ብዙ ስራዎችን በአንድ ላይ ለመስራት የሚሞክሩ ሰዎች የአእምሮ ብቃታቸው ልክ የአይኪው ነጥባቸው በ15 ነጥብ እንደቀነሰ ታይቷል። ይሄ ማለት የአእምሮ ብቃታቸው ከ8 ዓመት ሕፃን ጋር ተመጣጣኝ ይሆናል ማለት ነው። በጣም ከባድ ነው። እሺ፣ ይህ ሁሉ ችግር ካለ መፍትሄውስ ምንድን ነው? መፍትሄው ጊዜን ማስተዳደር ላይ አይደለም። ዋናው ነገር ትኩረትን ማስተዳደር ላይ ነው። ይህንንም የምናደርገው ሁለት ቁልፍ የትኩረት አይነቶችን ተጠቅመን ነው። ይሄ ነገር የትኩረት አያያዝ ይባላል። ዋናው ሐሳብ ትኩረታችንን የሚስረቁን ነገሮችን ከመታገል ይልቅ ሆን ብለን እኛ ራሳችን ትኩረታችን ወዴት መሄድ እንዳለበት መወሰን ነው። መሪነቱን መውሰድ ማለት ነው። በቃ አእምሮአችን ሁለት በጣም ኃይለኛ የትኩረት አይነቶች አሉት። የመጀመሪያው ሃይፐርፎከስ ይባላል። ይሄ በአንድ ነገር ላይ ብቻ በጥልቀት ሰምተን ስንሰራ የምንጠቀምበት ነው። ሁለተኛው ደግሞ ስካተር ፎከስ ይባላል። ይሄ ደግሞ አእምሮአችን እንዲንከራተት ስንፈቅድለት ለአዲስ የፈጠራ ሐሳቦች በር የሚከፍትልን ሁኔታ ነው። እሺ፣ እስኪ መጀመሪያ ስለ ሃይፐር ፎከስ እናውራ። ይህ ማለት በጣም አስፈላጊ ስራዎቹን በጥራት ለመጨረስ የሚረዳን ልክ እንደ ምርታማነት ሞተራችን ነው ማለት እንችላለን። እንግዲህ ወደዚህ የሃይፐር ፎከስ ሁኔታ ለመግባት 4 በጣም ቀላል ደረጃዎች አሉ። አንደኛ፣ ትርጉም ያለውና ወሳኝ ሥራ መምረጥ። ሁለተኛ፣ ትኩረት የሚሰርቁ ነገሮችን በሙሉ በተቻለ መጠን ማራቅ፣ ስልክ ሊሆን ይችላል፣ ሌላ ነገር። ሶስተኛ፣ ሙሉ ትኩረትን በዛ በተመረጠው ሥራ ላይ ብቻ ማድረግ እና አራተኛ፣ አእምሮ መባዘኑ አይቀርም። ሲባዘን ቀስ አድርጎ ወደ ሥራው መመለስ። ይሄው ነው። ብዙ ጊዜ ትኩረታችንን የሚሰረቀው ከውጭ የሚመጣ ነገር ይመስለናል፣ ስልክ፣ ኢሜል። ግን እውነቱን ለመናገር ትልቁ ፈተና ያለው እዚህ ውስጥ ነው። ከውስጣችን የሚፈልቁት ሐሳቦች ናቸው። ደግነቱ እነሱን ለመቆጣጠር የሚረዳ በጣም ቀላል ግን ደግሞ ውጤታማ መሳሪያ አለ። ይሄ ዘዴ የትኩረት ሰራቂዎች ዝርዝር ይባላል። በጣም ቀላል ነው። ስትሰሩ አጠገባችሁ አንድ ማስታወሻ ደብተር አስቀምጡ። ድንገት ሌላ ሐሳብ ወይ የሆነ መስራት ያለባችሁ ነገር ትዝ ሲላችሁ በፍጥነት እዛ ላይ ጻፉት። ከዛስ በቃ ወደ ሥራችሁ ተመለሱ። ይሄ አእምሮአችሁን ሐሳቡን እንዳይረሳ ከመጨነቅ ይልቅ እንዲልቀው ያደርገዋል። በኋላ እረፍት ስታደርጉ ዝርዝሩን ማየት ትችላላችሁ። እሺ፣
ከሃይፐር ፎከስ ወጥተን ደግሞ ወደ ሁለተኛው የትኩረት አይነት እንሂድ። ይሄ ስካተር ፎከስ ይባላል። ይህ ለፈጠራና ለችግር አፈታት እጅግ በጣም አስፈላጊ የሆነ የአእምሮ ሁኔታ ነው። ለምንድን ነው ምርጥ ሐሳቦች ሻወር ስንወስድ ወይም በቃ ዝም ብለን የእግር ጉዞ ስናደርግ ድንገት ብልጭ የሚሉልን? እስኪ ያስቡት። ለምንድን ነው? መልሱ ይሄ ነው። አእምሮን እንዲያርፍና እንዲንከራረት መፍቀድ። በጭራሽ ጊዜ ማባከን አይደለም። በጭራሽ። ይልቁንስ አእምሮአችን ከዚህ በፊት ያልተያዙ ሐሳቦችን የሚያገናኝበት፣ ነጥቦችን የሚያያይዝበት እና አዲስ መፍትሄዎችን የሚወልድበት ወሳኝ ሂደት ነው። ወደ ስካተር ፎከስ መግባት ደግሞ ምንም ከባድ ነገር የለውም። ዝም ብሎ የእግር ጉዞ ማድረግ፣ ቀላል የቤት ውስጥ ሥራ መስራት፣ ዕቃ ማጠብ ወይም በቃ ምንም ሳያስቡ አእምሮን በነፃነት እንዲንከራረት መተው ብቻ በቂ ነው። ዋናው ቁም ነገር ሆን ብለን ለአእምሮአችን እንዲህ አይነት የረፍት ጊዜ መስጠታችን ነው። እና የዚህ ሁሉ ትንታኔ ዋና መልእክት በመጽሐፉ ደራሲ በክሪስ ቤይሊ ቃል ሲቀመጥ ይህን ይመስላል። በትኩረት በተሞላ ዓለም ውስጥ ለመኖር መፍትሄው ቀላል ነው። ትኩረትህን ሆን ብለህ ማስተዳደር። በቃ ይሄ ነው። እና እዚህ ላይ ራሳችንን መጠየቅ ያለብን ጥያቄ ይሄ ነው። አሁን በዚህ ሰዓት ትኩረታችን ምን ይፈልጋል? ጥልቅ ሥራን የሚጠይቅ ሃይፐር ፎከስ ነው የሚያስፈልገው ወይስ አእምሮን አሳርፈን ፈጠራን የምንቀሰቅስበት ስካተር ፎከስ? ይህንም መለየት መቻል ትኩረትን የመቆጣጠር የመጀመሪያውና ትልቁ እርምጃ ነው።